ወገኖች እና ሌላው ሐዋርያት በቤተ ክርስቲያናቸው ያላቸው ኳሊቲ አራተኛ ነጥብ ደፋር ስብከትና ምስክርነት አላቸው። ምስክርነታቸው ቦልድ ምንም ነገር አይፈራ እናንተ የገደላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስን አደረገው ገዳዮቹ እናንተ ናችሁ ብሎ እዛው አይሁዶችን ፊት ለፊት ይነግሯቸዋል። በጣም ኃይለኛ ሜሴጅ ነበራቸው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የምን ኃይል? የምስክርነት ኃይል። ስለዚህ ምስክሮቼ ትሆናላችሁ። በኢየሩሳሌም፣ በጁዲያ፣ በሰማሪያ እስከ ዓለም መጨረሻ ድረስ ምስክሮቼ ያደርጋችኋል አለ። መንፈስ ቅዱስ ቴሪቶሪያችሁን ያሰፋዋል። መንፈስ ቅዱስ ራእያችሁን ያሰፋቸዋል። የአገልግሎት ክልላችሁን ሁሉ እያሰፋው የሚሄደው መንፈስ ቅዱስ ነው። ኮኔክሽን አይደለም፣ ብልጣብልጥነት አይደለም፣ ይሄ ያለ አይደለም፣ ኮሚኒኬሽን መቻል አይደለም፣ ይሄ ያለ አይደለም፣ ሰዎች የዚህ ቴክኖሎጂ መጠቀም አይደለም። ያንን ኮኔክሽን የሚሰጥ መንፈስ ቅዱስ ነው። የሚያገናኝ በርክ የሚከፍት መንፈስ ቅዱስ ነው። እዛ ሂድ የሚል መንፈስ ቅዱስ ነው። ጌታ መንፈስ ቅዱስ ይርዳችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ መልእክታቸው የሰው ጀርባ የሚያሻሽ ልምምጥ ያለው አይደለም። እውነትን በፍቅር ይናገራሉ። አሜን አሜን። ጌታ ይመስገን። አንድ ወቅት ላይ አንድ እህታችን ተማሪዎች ነንና ቤቷ ተማሪዎች ስለሆን ብዙ አበሾች አንድ ላይ የምንኖርበት ሰፈር ነው። ክርስቲያኖች ነን ሁላችንም እና ቤቷ ምሳ አዘጋጀች። እየበላን እያለ ጥያቄ ጠየቀች። አንደኛ ወንድማችን የቆየ ወንድም ነው፣ በጌታም ከኛ ሁሉም የቀደመ ወንድም ነው። እኛ እንዴት ነው ምግቡ ይጣፍጣል ስትላቸው ይሄ ይጣፍጣል፣ ይሄ ይጣፍጣል፣ ሁሉንም ይጣፍጣል ብለን ሁሉንም በደስታ በላን። ይሄኛ ወንድም ግን የተለየ ነው። አሁን በዚህ ዘመን ምናልባት የናርሲሲስቲክ ምናምን ቢባል አይነት ሁሉን ቦልድ ነው። ትልቅ ሰው ትንሽ ልጅ አይለይም። በጣም ግልጽ ሰው ነው እና ይሄኛው ይጣፍጣል፣ ይሄኛው ብዙ አይጣፍጥም፣ ይሄኛው እንደዚህ ነው፣ ይሄ እንደዚህ ነው ብሎ ሁሉን አስተያየት ሰጣት። በጣም ደነገጠች። ኤክስፔክት ያላረገችው ነበር። ነገር ግን የሚቀጥለው ጊዜ ስትጋብዘን የመጀመሪያ አስተያየት የጠየቀችው እሱ ነው። እናንተ ሁላችሁን ውሸታችሁን ነው አለች። እሱ ብቻ እውነቱን ይነግረኛል አለች። ምን ይላል መጽሐፍ ቅዱስ? ምላሱን ከሚያጣፍጥ ይልቅ ደፍሮ የሚገስጽ ሞገስን ያገኛል ይላል። እውነትን በፍቅር እንድንናገር እግዚአብሔር ይርዳል። መንፈስ ቅዱስ ሲወርድብን ደፋር ያደርጋል። ነገስታትን መገሰጽ ይችላል ጌታ። ክብር ለእግዚአብሔር ይሁን። አንድ ጊዜ አስታውሳለሁ፣ ቅድም ስናነሳው ነበር ከፓስተር ጋር ፓስተር አሰፋ ጋሽ አሰፋ አንድ ጊዜ ታስረው ኃይለሥላሴ ቤተ መንግስት ገብተው ንጉሱ ፊት ባንዳች አለቃ ትእዛዝ ምናምን የሚባሉ እሳቸው ፊት እየተጻፈ እናንተ ልጆች አትረብሹ፣ ይሄ ሀገሪቱን በጠበጣችሁ ይሉናል። ያኔ በጣም ኃይለኛ ሪቫይቫል ነበረ ኢን ዘ 60s በኢትዮጵያ ሲነግሩኝ እና እሱ ብድግ ብሎ ትንቢት እግዚአብሔር እንደዚህ ይሉታል ብሎ ትንቢት መናገር ጃንሆይን የሚደፍር በዛ ዘመን ማንም የለም። ጋሽ አሰፋ እንዴት ደፈረ ብላችሁ መጽሐፉ ላይ ይናገራል። የእግዚአብሔር መንፈስ በላዩ ላይ መጣበት። መንፈስ ቅዱስ ሲመጣ ነገስታትን ሁሉ ያስደፍራቸዋል። ትልቅ አንቶ የሚባለውንም በፍቅር ኮንፍሮንት እንድታደርጉ ያደርጋቸዋል። መንፈስ ይሙላባቸው። በዚህ ዘመን ፖለቲካሊ ኮሬክት መሆን ያለብን ይመስለናል በሁሉ ነገር። እዚህ ጋር እነዚህ እንዳናሳዝናቸው በምኖርበት ከተማ አንድ ፍሬንች ኬኔዲያን ሰው ቤተክርስቲያን አዲስ ፓስተር ሆኜ ከትምህርት ቤት እንደጨረስኩ ጠርተው ፓስተር አደረጉኝ። እኔ ደግሞ አላውቅም። መጀመሪያ ኦርዲኔሽን ቀን እቅፍ አድርጋ ሰላም አለችኝ እና ሰላም አልኳት። ነጭ ናት፣ ብሎንድ ሄር እና ስጨብጠኝ ግን እጇ ሰፍቶብኛል እና ለካ እሷ እንደሄደች ከኋላ አንድ እህት መጣችና ፓስተር አለች። እቺ ሴትዮ ሂ ብላ ልጅቷ ቋንቋ ሁሉ ጠፋባት እና ድብልቅልቅ አለባት። ለካ እንትን ነው ትራንስጀንደር ናት። እና ስሜ አንድሪያ ስምሽ ማን ነው ስላት አንድሪያ ብላኛለች። እዛ ነገሩ ልክ ሰማ። አንደኛ አዲስ ልምምድ ነው፣ አላውቀውም። እንደ ነገር ገጥሞኝ አያውቅም። የእጇ ስፋት ራሱ ገርሞኛል። በኋላ ሳይሆን የትከሻም ስፋት ማየት ጀመርኩኝ፣ የጉሮሮ ማየት ጀመርኩ። እና አሁን ፖለቲካሊ ኮሬክት ለመሆን ምንም ማረጋው ነገር የለም። አፍሪካዊ መሆን ጥቅሙ ይሄ ነው። ጌታ ይመስገን። ጠራዋት ቢሮ። ስምሽ ማን ነው? አንድሪያ ነው። ኦኬ። እና ዋሽሩም ብትጠቀም የት ነው? ሴቶች ጋር ነው። እና ቀሚስ ለብሳለች፣ ሊፕስቲክ አድርጋለች፣ ጥቁሯ በደንበኛ
ሰው ባይነግረኝ እኔም ተታልዬ ነበር፣ አለየዋትም። እና ቁጭ አድርጌ ከዚህ በኋላ ሱሪ አድርገህ ትመጣለህ አዩ ሊስኒንግ አንድሩ አልኩ። እንዴ እንደሱ ልትለኝ አትችልም። የካናዳ መንግስት የሰጠኝ እዚህ ላይ አንድሪያ ነው የሚለው ስሜ፣ በዚህ ትጠራኛለህ። እኔ አፍሪካዊ ነኝ። ያው በምገልጽበት መንገድ ገለጽኩላት እና ምንም ምፈራ ሰው ስላልሆንኩ ይኸውልሽ አልኩ፣ ከአሁን በኋላ ሱሪ ለብሰህ ትመጣለህ፣ ወንዶች ዋሽሩም ትጠቀማለህ። የእኔ ልጆች ቀሚስ አድርገህ እንዲያው አልፈልግም። ልጆቻችን ኮንፊውዝ እንድታደርግ አልፈልግም። ከዚህ ማድረግ የምትችለውን ነገር ሁሉ ማድረግ ትችላለህ። ስለዚህ እኔ ያላወቅኩት ምንድነው ሲነግረኝ በተአምር እግዚአብሔር በቃ ሰርጀሪ ሲያደርግ መንፈስ ቅዱስ ቤቱን ሞልቶበት እግዚአብሔር ፕሬሰንስ እንዴት እንደለወጠው ነው የሚነግረኝ። ንግግሩ ልነግራቸው አልችልም። ለቤተ ክርስቲያን ደግሞ የሚያደርግ ነው። እኔ ከመምጣት በፊት ፓስተር ስላልነበራቸው በደንብ አድርጎ ቤተ ክርስቲያን ያልገዛላቸው ቀይ አስራትህንም አታወጣም ከዚህ በኋላ፣ ምክንያቱም አስራት ውስጥ አትከትም። እንወድሃለን፣ ህይወትህ ሊለወጥ ይገባዋል። በዚህ መንገድ መሄድ የለብንም። እንወድ የምትፈልገውን እርዳታ እናደርግልሃለን። ግን የመጀመሪያው ስቴፕ ይህን ሊፕስቲክ ታወጣለህ፣ ይህን ቀሚስን ታወጣለህ፣ በስነ ስርዓት እንደ ወንድ ለብሰህ ትመጣለህ፣ ወንዶች ሽንት ቤት ትጠቀማለህ። ከዚህ በኋላ ዩአር አንድሮ አልኩት። ተናደደ። ሲናደድ ደግሞ ወንድነቱ ብቅ አለ። በአንድ ድምፁ ሁሉ ወደ ነበረበት ነገር ተመለሰ። እና ምን ልላችሁ መሰላችሁ፣ አንዳንድ ጊዜ አሁን ያለንበት ዘመን እንደ ድሮ አይደለም። አሁን ፖለቲካሊ ኮሬክት መሆን በተለያየ ቦታዎች ላይ እየመጣ ነው ያለው። የማትናገሩ ነገሮች አሉ። አንዳንድ ቦታ ላይ ኢትዮጵያ እያስተማርኩኝ ሳላስበው ስለ ኢሬቻ መንፈስ ገሰጽኩኝ እና በቃ ስወጣ በቃ ዛሬ አንተ ሰውዬ ብሎ እዛ አብረ አደግ ያለ ኢንጂነር ያዘኝና ቶሎ በመኪና እንሄዳለን። እኔ ምንም ፈራሱ አይደለም። ኢሬቻ መንፈስ ይሄ አጋንንት ነው። እዛም ተናግሬዋለሁ፣ እዚህም እናገረዋለሁ። ኢየሱስ ጌታ ነው። ሰው በዚያ አኩርፎ ከእግዚአብሔር ቤት ቢቀር ይሄ እኔ ችግር አይደለም። እውነትን ተናገርኩ እንጂ ሰዎችን አታካላረኩ። ከኔ ጋር ናቸው። በተለያየ መንገዶች በእነዚህ እንትን ሄድኩ። ደግሞ ደቡብ ሲሄድ ይሄ ጨምበላላ የሚባል በዓል ያከብሩታል። ወደታች ስትሄዱ እዛ ሲት ከሚከበር ይሄ ልክ አመቱ ሲቀየር ሞራ ገላጭ ይመጣል። ሞራ ገላጭ መጥቶ በሞራ ገላጭ ያያል እየተመለከተ አመቱ እንዲሆናል ብሎ ጠንቋይ ነው፣ ሽማግሌ ጠንቋይ ጠርተው ነው የሚያስተርጉ። ያቺ ምድሪቱ ተወልውላ የወንጌል ምድር የሆነችው አባቶቻቸው ዋጋ ከፍለዋል። ጥርግ አርጎ ይህን እንግዳ አምልኮ ሁሉ ጠራርጎ አስወጥቶላቸው አሁን በስመ አይደለም እንደገና በዚህ ነፃነት ስም ሪቫይቭ እያደረገ የመጣ እነዚህን ስፒሪትስ ካልተዋጋናቸው ካልተቃወምናቸው የእኛ አገልጋይነት ምን ላይ? እውነትን በፍቅር እንናገራለን። ከኔ ጋር ናቸው። ስለዚህ መንፈስ ቅዱስ ብቻ ቦልድ ያርጋችሁ፣ መንግስታትን ትደፍራላችሁ። ድሮ የብርሃን ወንጌል ቤተክርስቲያን አንድ ወንጌላዊ ነበር። ከፍተኛ 20 የሚባል ቦታ ላይ እንዳለ እስር ቤት አስገቧቸው። እኛ ልጆች ነን እና እስር ቤት እያሉ ሁሉ መፈክር በሉ ብለው ሁሉ መፈክር ብለው ወጡ። እሱ አልልም አለ። የመጨረሻው ሰው ጋቢ ለብሶ ቁጭ ብሎ ቲቪ ሲያስታውሰዋል። እና አንድ ቀን ሰውየው ዋናው የከፍተኛው ሊቀመንበር ጠርቶ እንዲህ አለው፣ እኔ የምልህ ወንጌላዊ ያለ አሁን አብዮቱና ክርስትና አብሮ የሚሄዱ ይመስልሃል አለ። ይህ ወንጌላዊ ዝም ብሎ ኦርዲነሪ እንዳይመስላችሁ የጸሎት ሰው ነው። ናቹራሊ ከሰው ጋር እንኳን ሲያወራ ዲሳር ነው የሚያደርገው። እንዲህ አለው፣ ጓድ ቤተ ክርስቲያንና አብዮቱ ወይም ደግሞ እግዚአብሔርና የአብዮት ጉዳይ ክደት ትምህርት አብሮ አይሄዱ። ድምትና አይጥ ናቸው። እምልልሃለሁ አንድ ቀን ቡጭቅጭቃችሁ ወጥቶ ትሞታላችኋል። ሰውየው በጣም ቦልድ ነው። ደነገጠ። ዋናው ሰው እንደዚህ ቦልድ የሚያደርገው እኮ መንፈስ ቅዱስ። ይህ ቤተክርስቲያን ፉከራ ብቻ አይደለም፣ ህይወታቸው ላይ የሚታይ እውነተኛ ድፍረት አለ። መንፈስ ቅዱስ ሲሞላባችሁ የትም ቦታ ላይ ኃጢአትን የመጸየፍ ኃጢአትን የመቃወም ጉልበት አላችሁ። ክብር ለእግዚአብሔር ይሁን። 5ኛ ለጋስ ነው። በጣም ጄነረስ ዋጋ የሚከፍሉ ነበሩ። በጣም ጄነረስ ነበሩ፣ ይሰጡ ነበር። ያመኑት ህዝብ አንድ ልብ አንዲት ነፍስ ነበሯቸው። ገንዘባቸው ሁሉ በአንድ ላይ ነበረ እንጂ ካለው አንድ እንኳን የራሱ እንደሆነ የሚያስብ የለም።
ሐዋርያት የጌታን ኢየሱስን ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳን ችግረኛ አልነበረም። መሬት ወይም ቤት የሌላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበር። በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበረ። ለድሆች ይረዳሉ። ወንጌል መስበክ ብቻ አይደለም፣ በወዲጅ ደግሞ ይመግባሉ። እግዚአብሔር በቸርነት በረድኤት አገልግሎት ይባርካቸው። ድሃ መጋቢ ያድርጋቸው። መበለቶችን ጧሪ ያድርጋቸው። የወደቁ ሕፃናትን ሰብሳቢና አሳዳጊ ያድርጋቸው። ወገኖች ወንጌል ሁለት እጅ ነው ያለው። በዚህኛው እንሰብካለን፣ በዚህኛው ደግሞ ድሆችን እንረዳለን። ድሆችን እንዳረሳ ሐዋርያት ለማን አሳሰቡት? ለጳውሎስ አሳሰቡት። ድሆችን እንዳትረሳ። የስ የተቀባ ሰው ነህ። የስ በጣም እግዚአብሔር አገልግሎትን ባርኮልሃል። ነገር ግን ድሆች እንዳትረሳ፣ በሄድክበት ሁሉ ይህንን ለቅዱሳን አሳስባቸው ይሉት ነበር። ስለዚህ ሁል ጊዜ በእግዚአብሔር የታመኑ ስለሆነ ሁሌ ጀነረስ ናቸው። ሁሌ ሳክሪፊሻል ሊቪንግ ይኖራሉ፣ ለሌሎች ይሰጣሉ። በዚህ ዘመን ላይ ይሄ ንፉግ መንፈስ ለቤተ ክርስቲያን ላለመስጠት ሰዎች አስራትና መባ የብሉይ ኪዳን ነው ብለው የሚያስተምሩ አስተማሪዎች አሉ። የብሉይ ኪዳን ነው መስጠት የአዲስም የብሉይም ኪዳን የሁለቱም ነው። መስጠት በአዲስ ኪዳንም ይሰጣል፣ በብሉይ ኪዳንም ይሰጣል። እኛ ቤተ ክርስቲያን ደግሞ ቁርባን ይሰጣል። ቁርባን ማለት አዲስ ስራ ሲጀምሩ የመጀመሪያ ደሞዛቸው አንድ አስተማራቸው አላቅም አምጥተው ለቤተ ክርስቲያን ይሰጣሉ። ፉል ደሞዛቸውን ስጡ። ተጨቃጭቀን በየጊዜው አስራት አውጡ ስጡ። ሰው ህይወቱ ሲለወጥ ለመስጠት አይሰስትም። አሜን። የህይወት ለውጥ ጉዳይ ነው። የብሉይ ኪዳን ነው የሚሏችሁ ሰዎች ትንሽ ቆይተው አንደኛ ሳሙኤል እንዲህ ይላል፣ ሁለተኛ ሳሙኤል እንዲህ ይላል ይሏቸዋል። ከብሉይ ኪዳን ጠቅሰው ያስተምራሉ። ግን ከብሉይ ኪዳን ላይ ያለውን እውነት ደግሞ ያንን እውነት መውረስ አይችሉም። በመስጠት ሰው ሲከስር አላየሁም። ስጡ ይሰጣችሁማል። የሞላ የተጠቀጠቀ ሞልቶ ምን የሚያደርግ የሚፈስ ይሰጣቸው። ስለዚህ በጀነረስ በመሆን እግዚአብሔር ይባርካቸው። ቤተ ክርስቲያን ሁሉ ነገር ያላት በቃ አትስጡ ካሁን በኋላ በቃ ተብሎ ነው እስራኤላውያን ያቆሙት። በመስጠት አልከሰሩ። ሉቃስ እስካሁን ድረስ ተመልከቱ። እስራኤልን በብዙ ነገር ራስ አድርጓታል እግዚአብሔር። በጣም ባለጠጋ ምድር ናት። በብዙ ነገር ባለጠጋ ምድር ናት። የአብርሃም ልጆች ናቸው። ራስ አድርጓቸዋል እግዚአብሔር። ባርኳቸዋል። እየባረኩ ባርካለሁ፣ ለበረከት አደርግሃለሁ። እግዚአብሔር የእውነት የሚባርክ አምላክ ነው። እኔ በዚህ 40 ዓመት አገልግሎት ውስጥ አፍሲን ምንም በቃ ሲመጡ ምንም የሌላቸው በቃ እዛ ተከራይተው ምን ያልነበራቸው ዛሬ ስንት ቤት ያላቸው ስንት ቢዝነስ ያላቸው እግዚአብሔር ከትቢያ አንስቷቸው ለቤተ ክርስቲያን ታማኞች። በአንድ ወቅት ላይ አንድ ወንድማችን 150 ሺህ ብር አመጣና ለቤተ ክርስቲያን ሰጠ እና ዲያቆናት እንዴት ይቀበሉት? ደነገጡ። አንተ እኮ ትንሽ ኢሞሽናል ቆይ እስቲ አስብበታል። እና ልጁ ለሱ መስጠት አይቸግረውም። ከ100 ብር ላይ 10 መስጠት ስለለመደ በሚሊየንስ እግዚአብሔር ባረከው። ስለዚህ አመጣ 150 ሺህ ብር ሰጠ ለቤተ ክርስቲያን። ለሱ ምንም አልመሰለው። እሺ አንድ አስቂኝ ሰባኪ ምን አለ? መስጠት እንደ ጂም መግባት ነው አለ። መጀመሪያ ስፖርት ሮጣችሁ ያለመደ ሰው እንትን ማስሉ ይያዛል፣ ስትራፖ ይዘዋል አለ። ሲለምድ ግን ስትራፖ አያመም። እና ስለ ልመዱ ስጡ ይሰጣችኋል። እግዚአብሔር ቤታችሁን ሲባርክ፣ ልጆቻችሁ ሲባረኩ፣ ልጆቻችሁ ሰክሰስፉል ሲሆኑ፣ የልጅ ልጆቻችሁ ሲባረኩ ትመለከታላችሁ። እግዚአብሔር እናንተ የዘራችሁትን በልጆቻችሁ ላይ መልካም ያደርግላቸው። ዘሮቻችሁ እግዚአብሔር በምድሪቱ ላይ ያሰልጥናቸው። ኧረ አሜን በሉ። እግዚአብሔር ይባርካችሁ ሲባል አሜን ነው የሚባል። ክብር ለእግዚአብሔር ይሆን። አሜን። ሰማይን ይክፈትላችሁ፣ የእጆቻችሁን ስራ ይባርክላችሁ፣ ዘሮቻችሁ ምርኮ አድርጎ ይስጣችሁ፣ ዘመናችሁን ያለምልምላችሁ፣ በጤና ብሩካን ሆኖ፣ በአእምሮ ብሩካን ሆኖ፣ በእጆቻችሁ ስራ ብሩካን ሆኖ። ወገኖቼ ሆይ እግዚአብሔር የበረከት አምላክ ነው። ቸግሮት አበድሩኝ የሚል አምላክ አይደለም። ባለጠጋ አምላክ ነው። ብንሰጠው የሚሰጠን ለእኛ ነው። መልሶ አትረፍርፎ ይባርካል ጌታ። አሜን። ክብር ለእግዚአብሔር ይሁን። 6ኛ ነጥቤ የመንፈስ ቅዱስ ኃይልና ስጦታ በመካከላቸው ነበር። ሐዋርያት ምዕራፍ 2 ቁጥር 1-4 ላይ መንፈስ ቅዱስ በበዓለ ሃምሳ ሲመጣላቸው ተመልክታቸዋል። በኃይል በድፍረት በጸጋ ስጦታም ሲሞላቸው ትመለከታላችሁ። ምልክቶች፣ ድንቆች፣ ፈውስ በቃ ኖርማል ስብሰባ ነው። ሁሌ ምልክት ነበር። የተለየ ስብሰባ አዘጋጁ። ሁሌ የፈውስ ጊዜ ነው። በአገልግሎት መካከል ድንገት ፈውስ ይገባል። በአገልግሎታቸው መካከል ዴሊቨረንስ አለ። በአገልግሎታቸው መካከል ምልክቶች አሉ ወገኖች ሆይ። ስለዚህ መንፈስ ቅዱስ ለስጦታዎችን ይሰጣል።
ዛሬ የተዳፈኑ ስጦታዎች ካሉ በኢየሱስ ክርስቶስ ስም እግዚአብሔር አክቲቬት ያርግላቸው። የተዘጉ በቃ ምንጮቻቸው ይፍለቁላቸው። በአንድ ዘመን ይፈልቁ የነበሩ እንደለደሉ የነበሩ ወንዞቻቸው እንደገና ይፍለቁላቸው። የጠፉ ህልሞቻቸው ይመለሱላቸው። አይኖቻችሁን ይክፈተው። ለመጽናናት ለበረከት እግዚአብሔር ያድርጋቸው። መንፈስ ቅዱስ ሰዎችን በጸጋ ስጦታ ይሞላል። አቤት የጸጋ ስጦታ ኑሮን ሲያቀል፣ አገልግሎትን ሲያቀል፣ ጸሎትን ሲያቀል በጣም 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 የጸጋ ስጦታ እንዴት ያቀላል መሰላችሁ? በአንድ ወቅት እንደዚህ ሆነ። አንድ እህታችን ከአንድ ከተማ ወደ ሌላ ከተማ ከባሏ ጋር ሙቭ ለማድረግ ብሎ እሷ ፕሮፌሽናል ናትና እሱ እንዴት አድርጎ ትቶ ይምጣ ስራው። እሷ በትልቅ እድገት ያገኘችው ስለዚህ ከተማ ልትቀይር ታስባለች። በዛ ሰዓት ላይ አንድ አገልግሎት ላይ ተገናኘን። እኔ አላቃትም ከዛ በፊት። መንፈስ ቅዱስ ግን የሆነ አቅጣጫ በጸሎት ውስጥ ይሰጣት ነበር። እዛ እንባዋ ይፈሳል ይፈሳል ይፈሳል። ከብዙ ዓመት በኋላ እኔ እዛ ከተማ ለአገልግሎት ሲሄድ ቤቷ ጋብዘች። ታስታውሰኛለህ አለች። አላስታውስሽም። እንደዚህ አይነቷ ሴት ነው የነበረው። አቅጣጫ አጥቼ ግራ ግብት ብሎኝ ትዳሬ ሁሉ ተናውጦ ነበረ። ጌታ ለምን አትናገረኝም? ልሂድ አልሂድ እያልኩኝ ይጨነቅ ነበረ አለች። በሚገርማችሁ ሁኔታ ዛሬ ባሉበት ከተማ ውስጥ እግዚአብሔር ፕሮስፐር አርጓቸው ባርኳቸው። ጸጋ ስጦታ ሲመጣ አቅጣጫ ያሳያል። በቤት ውስጥ ያለው ቴንሽን ሁሉ የለም። በቤት ውስጥ ያለ ኮንፊውዥን ሁሉ ተነስቷል። ክብር ለእግዚአብሔር ይሁን። በዚህ ተደመድማለሁ። እግዚአብሔር በዛች ቤተክርስቲያን አንዱ ያፈሰሰላቸው ፍቅርና ቅድስና አላቸው። ቅድስና ለእግዚአብሔር በጣም ቅድስናን አክረው ይይዛሉ። እርስ በርሳችሁ ፍቅር ቢኖራችሁ ይሄ በጣም ሰፊ ነገር ስለሆነ እዚህ ጋር ድወል መቆየት አልችልም። ፍቅር ከቤተ ክርስቲያን ውስጥ በቤተ ክርስቲያን መንፈስ ቅዱስን ምን አትራክት ያደርገዋል ካላችሁ ከኪቦርዳችን ከመብራቶቻችን ከዚህ ከሚያምረው ሳንቹሪያችን በላይ መንፈስ ቅዱስን አትራክት የሚያደርገው ፍቅር ነው። ፍቅር መንፈስ ቅዱስ የእግዚአብሔር መንፈስ የፍቅር መንፈስ። አሜን። ፍቅር ከሌለኝ ምንም አይጠቅመኝ። ስለዚህ ቤተክርስቲያናችን መታወቂያዋ ባንዲራዋ ይህን ነው። አሕዛብ ሁሉ ያውቃችኋል፣ ባንዲራችሁ ይታወቃል። ምንድን ነው? በፍቅራችሁ። በመዝሙራችን አይደለም የምንታወቀው። በትልቅ አዳራሽ ተከራይተን አይደለም፣ ትልቅ ኮንሰርቶች በማድረጋችን አይደለም የምንታወቀው። መታወቂያችን ፍቅር። እርስ በርሳችሁ ፍቅር ቢኖራችሁ አሕዛብ ሁሉ ደቀ መዛሙርቴ እንደሆናችሁ በዚህ ያውቃል። መታወቂያችሁ ይሄ ነው። የፍቅር ሰዎች ሆኖ ሰው አድጎ ምን ይሆናል? አድጎ ሰባኪ አይደለም። ሰው አድጎ ትንቢት ተናጋሪ አይደለም የሚሆን። የማደግ ምልክትም አይደለም። በነገራችን ላይ የእግዚአብሔር ጸጋ ነው። ሰው አድጎ የሚሆነው የፍቅር ሰው። አሜን። የፍቅር ሰው ማለት ነው ግልጽ። አሜን። የፍቅር ሰው ሽፍንፍን አይደለም፣ ግልጽ። አሜን። ጌታ ይባረክ። ስለዚህ እርስ በርሳችሁ ምን ይኖራችኋል? ፍቅር የእውነተኛ የደቀ መዝሙር መለኛ። በመከራ እየጸኑ እንዲያልፉ ያደረጋቸው የመንፈስ ቅዱስ ኃይል ነው። በብዙ ስደት እንዲቆሙ ያደረጋቸው። ቤተክርስቲያን በቃ እያደገች መሄድ ጀመረች። ከምን የተነሳ? የመንፈስ ቅዱስ ፕሬሰንስ ከነሱ የእግዚአብሔር ቃል እያደገ እየሰፋ ሄደ። ለምን? ያቺ ቤተክርስቲያን ቅድም እንዳልኳችሁ ሰው መንፈስ ቅዱስ የምታስተናግድበት ወንበር ነበራት። ለመንፈስ ቅዱስ ስፍራ አላት፣ ጊዜ አላት። ግድ የላችሁ ቢሰለችም ጎንበርከክ ብላችሁ እየጸለያችሁ ጀምሩ ፕሮግራሞቻችሁ። ቅድም ስትጸልዩ አይቻለሁ። ክብር ለእግዚአብሔር ይሁን። ጸሎት በቤተ ክርስቲያኑ ሲበዛ በዛ ይባል። በቃ ሰው ወደዛ አትራክት መሆን አለበት። በየማለዳው በየቀኑ ጸሎት በዛ አይደለም፣ ጸሎት ይብዛልን። እግዚአብሔርን ፊት የሚፈልጉ ይብዛልን፣ የሚጾሙ ይብዙልን፣ በእግዚአብሔር ፊት የሚንበረከኩልን፣ ለእኛ ተንበርክከው አምጠው ወደ እግዚአብሔር አገልግሎት እንድንገባ ከብዙ ተግዳሮት እንድንወጣ ያደረጉን ታላላቆቻችንን እግዚአብሔር ይባርካቸው። አለቀሱልን፣ ጸለዩልን፣ ጾሙልን፣ ጮሁ በእግዚአብሔር ፊት ትውልድ እንዲመጣ። እኛ ደግሞ ተራ አለብን። አሁን ትውልዳችንን ሊናጠቅ፣ ልጆቻችንን ሊናጠቅ፣ ኢኮኖሚያችንን ሊናጠቅ፣ ቤተክርስቲያናችንን ሊናጠቅ፣ ራእይን ሊናጠቅ የሚነሳ የክፋት ኃይል የተመታ ይሆን። እንጸልያለን። ሁላችንም እንቆምና ሃሌሉያ